አሲናበል በገና ጨዋታ አሲናገናዬ ዋሽንግተን በሰላም ደርሰናል። ሰላም ጤና ይስጥልን። እንኳን ለገና በዓል አደረሳችሁ። እንግዲህ አሁን ከአዲስ አበባ ትንሽ ወጣ ብለን ነው የምንገኘው። ከገበሬዎች ጋር ልናረፍድ ነው። እንወቃለን፣ ልንወቃን የመጣ ነው። ታውቃላችሁ ስለ ውቂያ ግን ያኛው የሚወቃው እንደው በእናትህ ጎጆ ቤት ነው። ጎጆ ቤት ይወቃል። ለማንኛውም እንግዲህ ገናን ዛሬ በደንብ አብረን እናሳልፋለን። የሚወቃውን እንወቃለን፣ የሚነፋውን እንነፋለን። አብራችሁ የበሬን ፍቅር እናያለን ዛሬ። አዎ ምንድን ነው ያልከው? ስማ በሬ ያለ እየወቃ ምንድን ነው አይን ማንፍረት ሳይሆን ይረግጣል ነው ካልተጠነቀቀ። ከዛስ አይንን ፈጨረቀዋል። ለማንኛውም አብረን ነን። ገናን ዛሬ እየወቃን አብረን ነው የምንሆነው ከገበሬው ጋር። በዱላ ነው አይደል የምንወቃው? ኧረ እንደው በመድኃኒዓለም እንዲህ ምን ሆኗል? በሬ እያልከው በዱላ ስላለ እኛም ጓጉተናል። በነገራችን ላይ ጓጉተናል እንደሚወቃ። እኔ በተለይ አላውቅም ምንም። ይሄ ታውቃለህ? አላውቅም። ያው እሱ ረጅም ዓመት ክፍለ ሀገር አሳልፏል። አዎ እኔ አውቃለሁኝ ስለ ውቂያ። ምንድነው 37 ከብቶ ማለት በሬዎች ይኖራሉ። አረ እንደ ሰውዬው ነው በሬ ብዙ ከሌለው 37። ታዲያ አላውቅም ታውቃለህ ብለን ስናመጣ አላውቅም ካልክ ስማ። ለማንኛውም በያላችሁበት መልካም በዓል ይሁንላችሁ። አብራችሁን ከቆያችሁ ትዝናናላችሁ፣ ፈታ የምትሉበት ምርጥ ፕሮግራም ይኖረናል ከሀገሬ ቴሌቪዥን ጋር። መልካም በዓል። በድጋሚ እንኳን ለገና በዓል አደረሳችሁ። ወተናል አተናግንተን ተመስገን ብለን ይኸው ለዛሬ ቀን ደርሰናል። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንዲሁ እንዳገናኘን ከዓመት ዓመት አይለየን። አሲናበል ገናዬ፣ አሲናበል እንበል፣ አሲናገናዬ አዲስ አበባ ላይ እንደመገላበጥ ቀላል መስሏል። ማም ሆነ ደሞ ለውቂያ ጀለስ። ኧረ ምንም አይልህ። ከኋላ ሲማታ አሁኑ ምንድነው? ስማ እንዴት ነው? ስማ አለ ውቂያ ከውቂያ በፊት ቁርስ ከሰጡ እንዴት ናችሁ? ሰላም ናችሁ ጋሼ? አለን ይመስገነው። ሰላም ነው። ሰላም ይመስገነው። አለን እግዚአብሔር እንዴት ነው? አለን ይመስገነው። ምኑ ጋር ነው የሚወቃው? ያወቀው ገና ከዛ በፊት የሚቀድም አለ። የቱ ጋር ነው የሚበላው? የሚበላ ውቂያ ላይ ስንት ነገር አለ አይደለ? አዎ ከውቂያ በፊት ምግብ ነው አለ የሚቀድመው። አዎ አይ እሱ ሳይሆን ያው ስራ ይቀርማል ነው እንዴ? አዎ ስራ ቀርሞ በባዶድ ጠንከር ብለህ መስራት አለብህ። እሺ ያየውን ካሉ ምን ይደረጋል? ችግር የለውም እኮ ዱላው የት አለ ነው የምንወቃበት? በዱላ አይደለም በከብት ነው፣ በበሬ ነው። በበሬ ነው ብለህ ወደ እኔ ትጠቁማለህ እንዴ? በበሬ ነው በዱላ አይደለም። በዱላ ስንት ክምር በዱላ ይቻላል? አይቻልም። አያውቅም እና አይደል? አያውቅም። በቃ ከእንግዲህ ትለምዳለህ ማለት ነው። ግብርና በቃ እንግባ። አይ የምንወቃው እዚህ ነው። ሞቀ ማታ ወዲያ ነው። ልብስ ነው ምን? ልብስ ልበሱና አይቻልም። ቆሽሻላ ልብስ ነጊስ ምን ትለብሰዋለህ? በጫማ ነው በባዶ እግር? አይ በባዶ እግርም ይቻላል፣ በጫማ ምን ሊሆን ይችላል እኮ። ጫማ ብናደርግ ነው የሚሻለው። ምክንያቱም ይሄ ገለባው ምናምን ይወጋል። አዎ ቀይሩ። እሺ ቀይሩ፣ ልብሳችሁን ቀይሩና እሺ፣ ከዛ ነው ወደ ውዱማ ምን ገባ ማለት ነው።
ሰላም ናችሁ ጋሼ? መጥተናል፣ ቀይረናል። ለስራ ተዘጋጃችሁ? አሁን ውድማ ነው የምንገባው። አሁን ቀጥታ ወደ ውድማ እንገባለን። ጅማ? አዎ። ጤፍን እነሳንሳለን። ከዛን በሮችን እናስገባለን ማለት ነው። በፊት በቅድማ የሚደረገው ጤፍ ማነሳስ። ይሄ ተከመረውን እናሳንሳለን። አዎ፣ በውድማ ላይ እናሳንሳለን። ከዛን ከናሳንስ በኋላ በሮች እንጨምራለን ማለት ነው። አፋቸውን አፍነ መጠኑ ይታወቃል። ምን እናሰንሰው መጠኑ? አዎ ይታወቃል። በሬዎቹ ስንት ናቸው? ያው እንደ ሁዱማ እንደቻለ ነው የምንጨምረው። እሺ። ስለዚህ አሁን ወደ ሁዱማ ነው ቀጥታ የምንገባ ማለት ነው። እኛ አራታችን ማለት ነው። ሌላ ሰው ያስፈልገናል? ግን በዋናነት ግን ጋሼ እንደው ከምንም የሚቀድመው የሆነች ነገር ብንጎርስ አይደለም። ስራ ሰርተን እንዴ በሰዓት አይደለ እንደሚባል ሆቴል ነው እንደመጣው አውድማ ነው እኮ። እርቦኛል ማርያም። አይደለም ችግር የለም። መንገዱም እህል አይደል እንደምትወቀው ከላዩ ላይ ተቀምሳለህ። ና ትናት ነው ጋሼ ወሰደዚህ ጥሬ ጤፍ ይሁን ከላዩ ላይ እየቀመስክ ጥሬ ጤፍ እንኳን አይበላም። አዎ እሱ ይበላል። የሾሌ ከራለም ገናዳ ዮምራገኔ ገናዳ ያለን ካጫወቱት በሬው ምንድን ነው አይራገጥም። ኦኬ ጨዋታ ነው የሚወደው። አዎ ኦኬ እኮ እኔ የተወሰኑትን በሬዎች ውጭ ቁጭ ብዬ ላጫውት። ፕሌስ ላጫውት፣ እናንተ ውቁ። መልሳቸውን ይችላሉ። ችግር የለው። በበሬኛ ወራቸዋለሁ ነው አይደል? አዎ በሬዎቹ ከየት ነው የሚወጡት? ገና ነው ከግቢ ነው። ገና ነው። በረት አላቸው። ኦኬ ከዛ ውስጥ ነው የሚወጡት። አሁን መነስነስ ነው። አዎ አሁን እናሳንሰዋለን። እናሳንሰን እኮ ከዚህ እንጀምራ። ከዚህ ለምን ይሄ ገለባ ነው። ይሄ ገለባ ነው። አይ ይሄ ገለባ ነው። ይሄ ገለባ አንተ ማለት ነው። አዎ ተከባብረን እንወጣ። ከዚህ እንነስንስ ይላል። ከየትራውን አሁን ከዛ ነው የምንጀምረው ማለት። አዎ ከዛኛው እንጀምረዋለን። ይሄንን ከነሳነስን በኋላ ያው በሮቹን እንጨምረዋለን። በሮች ከጨመርን በኋላ ያው መንሽ አለ። በመሽ እንበረብረዋለን። ከዛም በኋላ ከላዩ ላይ ጭዱን እናነሳዋለን። ጭድ ካነሳን በኋላ ምርቱን እንሰባስባለን ማለት ነው። ጋሽዬ እቤት ይሄ ምንድነው የሚባለው? ውድማ ነው የሚባለው። ውድማ? አዎ አውድማ ነው። ውድማ ውድማ። ይሄ ምንድነው? እበት ምናምን ተለቅልቆ ነው እበት ተለቅልቆ። ከዛም በኋላ ገለባ ይነሳነሳል እንዳይላላጥ። እሺ። ከዛም በኋላ ከደረቀ በኋላ ያው እህል ይነሳነስበታል። እህል ከተነሳነሰ በኋላ በሮች ይገባሉ። በቃ በበሮች ማለት ነው የምንወቀው። እና በፊት የሚለቃለቀው በእበት ነው። አሁን ምንድነው ዛሬ የምንወቀው? ጤፍ ነው። ጤፍ ነው የምንወቀው። አንተ ታዲያ በፊ አይደለም የምንወቀው፣ ከረባት አረጋ ያማል እንዴ? ሰርገኛ ሲባል ሰምቻለሁ። ሰርገኛ መስዬ ነው የምወቀው። መስለህ ነው ማለት ነው። ሰርገኛ መስለህ። አይ ሜተድ አክተር ማለት ነው። ሜተድ አክቲንግ። ስማ ይኸውልህ፣ በዋናነት ስታጎነብስ የበሬው እግር ይረግጠዋል። ይሄንን ከረባት አንተ ነህ የምትወቃው። ምን አለ በለኝ። ግን በሬ እንጠቀማለን። አዎ እንዴ! አይ ይሄ ጫማ 6 በሬ እሱ ራሱ ቢወቃው። ስለዚህ እናውጣ። እዚሁ እናውጣለን። ነጭ ለብሳ ይሁትና በዛ አይደለም፣ በዚህ በኩል ነው የምንጀምረው ማለት ነው። ና በዚህ ነው የምንጀምረው። በኩል ነው እንዴ ያለው ፕሮሲጀር አለው። ኦኬ። ይሄ አሁን ጭድ ነው። ወፎቹ እንዳይበሉ ብለን ጭድ ላዩ ላይ ተሸፍኗል። ከላይ ጭድ ነው እንዴ? ይሄ ከላይ ጭድ ነው። ይሄ ጭድ ስለዚህ አንወቃም፣ ወደዚህ ይወጣል ማለት ነው። ከስር ነው ጤፉ። የሾሌ ከራለም ገናዳ ይሄን እዚህ እናድርገው። ይሄ ጭድ ስለሆነ ይህንን ወደዚህ እናነሳዋለን። አምጥ ቆይ። እንደዚህ ይውረድ። አዎ እንካ ማነስነት ትችላለህ። እሺ ይሄን ጠጉርህ እኮ ኧረ ጋሼ ተነሳ። የቱ ነው? ቆንጆ ነው። ወረርሙና ዋዋሽ ካሚዮሊዳኒ ዋዋሽ ያትነቲዳሚ ዋዋሽ ፋኒ ሲተናማ የእርሶ ምን ነው የእኛ ልዘገን አለ? እርሶ ብዙ ነው የሚዘግኑት። የሾሌ የሾሌ ሾሌ የተውቶሌ ማሎ ወሌቶ
አይ ልምድ ይፈልጋል። እንዲህ ነው ያደረጉት? አዎ ቀስ ብል እንደ ኮንዳክተር ማለት ነው የምችለው በደንብ ትችለዋለህ ማለት ነው። ኢና ወደ ችሏል። እንዲህ ተሸራን ሙጭጫት ክንፍ ቢኖር በራል እንዴት ነው እንዲህ ቆይ ዞር በል እስኪ ቤት ያለኝ ትዝታ እህት ወንድሞቼ ደስ የሚል ጨዋታ ጠራኝ ጠዋቱ አይበቃም አይበቃም ገና ነው ገና ነው ነው አይበቃም ገና ነው ደመና ነው ወይኔ ጉዴ አላይመዘዝም ጭንቃ በያለን አሲናበል በገና ጨዋታ አሲናበል አሲናገናይ ዮሃ 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 አሲናገናይ አሲናበል በገና ጨዋታ አሲናበል ዮሃ አሲና ይበተናል እኮ በኋላ ሲወቃ ቆይ ገና እኮ በዚህ በመንሹ ይነሳል ይተነሳነሳል በቃ አይታል እንዴ ነው በዚህ አያ እንደዚህ ዞርንበት ነው እኛ ይገዳች ማለት አይዞ ረበት ነው ጫማው ነው የት ነው ሄደው እዛው ላይ በስራዬ ጣልቃ አትግባ ሻፋኪላ ጉባራ ፍዲያ ፈራ ለዳብቱ ታሱ ሁንዳካዱ ኢካ ላከባ ኦኬ እያሾፍክ ነው ሞታ ከጋልኩ እነቸነ ሩጥ ሩጥ በል እንጂ ይሄ እኔ ኮን ብዙ ይበቃ ማሽጥዳ ማሽብኒ ኮካ ወደዚህ ይደርፋር ወደዚህ መድሃኒ ዓለም ያለ ጉባራ ጥነቸቲ ጉባራ ጥነቸኔ ካፍ ካፌ ውስጥ ሁሉ ገባ አሲናገናይ አሲናበል በገና ጨዋታ አሲናበል አሲናገናይ ቃላለም የማይል ዘር ቀለም መተዋላው ያው ሲያደርስ ወይ ሰው አብረን ሞቃ ረጋ ትንሽ ረፍት ዘን ያደል እየፈራው ጫማ ነው ባል ይላል ይሸታል መንደሩም ሰላም ያኮራል መጫወት ከአገር ልጅ ጋር ደስ ይላል ወጥተናል ወርደናል አተናግንተን ተመስገን ብለን ይኸው ለዛሬ ቀን ደርሰናል እንኳን አደረሳችሁ እንኳን አብሮ አደረሰን እንዲሁ እንዳገናኘን ከዓመት ዓመት አይለየን አሲናበል ገናዬ አሲናበል እንበል አሲናገናዬ አባቴ ቤት ያለኝ ትዝታ እህት ወንድሞቼ ደስ የሚል ጨዋታ
በሮቹን እናመጣዋለን። አዎ በሮቹን አምጥተን በቃ አፋቸውን አፍነን እንጨምረዋለን። ከዛ ነው የምንነሳለን። በገመድ ነገር ወይም በጨርቅ ነገር እናፍነዋለን። ለምን እናፍናቸዋለን? እንዳይበሉ ማለት ነው። ገለባውን ቢበሉስ ጤፉ ከስራ አይደለ እንደሚሆነው? አይደለም ጤፉ ላይ ስላለ ይሄ አሁን ጤፍ ነው። እዚህ ከዚህ ጋር ይበላሉ ማለት ነው። አንተ ራሱ መታፈን አለበት ይሁን ብለን ነው ነው። ግን ጋሽ ሲታፈኑ አይናደዱም በሬዎቹ? ግን ተናደዱም አልተናደዱም የግድ መታፈን አለባቸው። ወይ እንደዚህ እናርጋ፣ እዚህ ከመምጣታቸው በፊት እናጥግባቸው በገለባ። በፊቱ በሉ እኮ ሌሊቱን እየበሉ ነው ያደሩ እኮ ገባኝ። አሁን እዚህ በልተው ከመጡ ይሄን ገለባ በልተው ከመጡ እዚህም ባይታፈኑና ዝም ብሎ ቢሆኑ አይሻይሉም? ኧረ ይበላሉ ዞሮ። አዎ ያው የበሬውም ባህሪ እነሱ ከኛ በተሻለ ያውቁታል። እና በሮቹም ደግሞ አይሻይሉ። አዎ ካልታፈኑ በቃ ይሸሻሉ። ስለሚሮጡ በቃ ከታፈኑ ይቆማሉ። ለውሳቸው እንዴት እንደሚያደርጉ በቃ እንደዚህ ናስቲ እንዲያር እንዳሁኑ እንደሳቸው አዎ ልማድ እስቲ ና እንደው እሱ አይደለም እሱ ያረጉት እንዲህ ነው። ይሄ ነው አይደል? አንተ ወይኔ እንዴ በጣም ነው የገባ። በሮቹ ይግቡና እሺ በሮቹ ስራ ላይ ተምረዋል። በሬዎቹ ይግቡ። አዎ ፍሬቻ አብራኝ ወገብሽ ያለው ሁሉን ቻይ አንጀትሽ ስንቱን የሚችለው አውደ ዓመቱ ደርሶ ሲባል አሴና ገናዬ ደጅሽ መጣሉ ውጣ ምን ልታረገባ ሲጨምር ማርያም ገቡ በቃ ምርጥ ነው ያረከው። አለን ውባህን ሚበቃ ለዓለም የማይል ዘር ቀለም መተዋል። ኧረ ጋሼ በቃ እንውቃው። ይበቃል ይወቃል። በቃ ከብቶቹን እናምጣ። ሂዱ አምጡ ከብቶቹን። በሮች እንሂድና በሮቹ ይግቡ። ይበቃል። አሁን ውዱማ ሞልቷል። ውዱማ ስለሞላ በቃ ይበቃል። ከረስጥላ ጋሽ ይበቃል። አዎ ከረስጥ ከነ ከብቶቹን እናምጣ። አዎ ከብቶቹን እናምጣ። ይሄን በተን አድርጉት እንደዚህ። በቃ እንሂድ። ከብቶቹ ይምጡ። ከብቶቹን ጨምራው። እሺ ሂዱ። እርሱ አይዙም እንዴ ዱላ? ቆዩ። እኔ ችግር የለውም በሮቹ ስለሚያውቁኝ ነው። አዎ ችግር የለውም። ግን መጀመሪያ መታወቅ የለብንም በሬዎቹን? አዎ ገና እየተለማመዳችሁ ነው ከከብቶቹ ጋር። ቀስ ብለን አዎ። በሩቅ ውስጥ እንዲሁ በስማቸው ማን ነው? ማናው? ጆሮ፣ ጋሬ፣ አሬ፣ ጋሬ። አዎ ጋሬ አይደለም ጋሬ ነው የሚለው። ጋሬ። ሌላስ? አዎ ይውጡ አይደለ? አንዳንዱ ይውጡ። ይሄ ሶካት ይያላ ይሄ ሶካት ይያላ በቃ መገድ ዱማሌል ወደዚህ ነው ወደዚህ ጋር እቺ ትልልቅ ናቸው። እቺ ትንሽ ነው ይፈልግ እቺ አይታጠቡም እንደ እግራቸውን ማታ ነው አይታጠቡ። አሁን እንደዚህ እንዳለ ነው የሚወቁት። አዎ ጆሮ አይ እርጥብ ነው ብዬ ነው። አይደለም ችግር የለም። አሬ ነው ላም ነች። አዎ ላም ነች። አዎ ኮቱ ከራሴም ድሮ ደብሪቲ አይ ማርያምን እርጥብ ነው ገብተው ሲረግጡት። አረ ያዛቸው ረጋ በሉ እንትን ይላሉ። አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ
ሚበቃል ዓለም የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳዳ ደጁ ሁሌ ክፍት ዘመድ ይምጣ ባዳ ጠላውን ቀርቧል ጠጁም ከገበታ ዶሮ በጉ ሙሉ የጣኑት ትዝታ በዓል ይላል ይሸታል መንደሩም ሰላም ያኮራል መጫወት ከአገር ልጅ ጋር ደስ ይላል ወጥተናል ወርደናል አተን አግኝተን ተመስገን ብለን ይኸው ለዛሬ ቀን ደርሰናል እንኳን አደረሳችሁ እንኳን አብሮ አደረሰን እንዲሁ እንዳገናኘን ከዓመት ዓመት አይለየን አሲና በል ገናዬ አሲና በል እንበል አሲና ገና ወይ ዞሩ እንዴ ገርገል ሃይ እኔ ጋር ተላምዷል የሚገርመው እናንተማ ትላመዳለህ አንተ እንዴት አትላመድ ጉሩ ሁሉ ሌላ ከባድ ትንቅንቅ ነው እያሳለፍን ያለ ነው እንጀራ በዚህ ሁሉ ፕሮሰስ ውስጥ እንደሚያልፍ እኔ ዛሬ ገና ነው ያወቅኩት ለእንጀራ ትልቅ ክብር አለኝ ከዚህ በኋላ ገርገል ምን ጥቁሩ እንዴት እንደሚያይ በእውነት ነው የምልህ ኧረ መልስ አንተ ይሄን ስራ እንጂ ይሄን እኮ ነው አሰራ አጠገቡ ስታልፍ ይገላምጣታል መልስ እንጂ ካሜራማን መስሎህ በል ገናዬ አሲና በል እንበል አሲና ገናዬ አባቴ ቤት ያለኝ ትዝታ እህት ወንድሞቼ ደስ የሚል ጨዋታ ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለገና አደረሳችሁ አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያቦላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባላ ሲናገና ይሄ ምንድነው የሚባለው መሽ ነው የሚባለው መንሽ ያኛውስ ማንኪያ የሚመስለው ማንኪያ የሚመስለው ላሜዳ ነው የሚባለው ላሜዳ ገና ይመጣል አዎ እሱ በኋላ ነው አሁን ሳይሆን ጭድ ካለቀ በኋላ ነው አዎ ጭዱ ከላው ካለቀ እንዲ ምንድነው ማያ ነው እሱ ይሄ ጥሬውን ከገለባው እንደዚህ በደንብ ገለባና እህሉን እንዲ ለመለየት ወደ ላይ ተጥሏል ንፋስ ይወስደዋል አዎ ካዛን በቃ ብርቱ ይመረታል ማለት ነው ጋሽ ገና ነው ገና ለምን ትንሽ አሰራም እንትን ዋናው እኮ የሥራው አካል ጥያቄው ነው ችግር የለም እሺ እንዲህ በቃ እንበራብረዋለን ወደ ማሉ ማርግ እኔ እስከዛ ሉቃ አይ በእግር አይ ታንዷ ከብት አላንስም መቼም ትንሿ ምንድነው መመላለስ ነው ዋናው ታዲያ ምንድነው ግፍ ነው ግን ውይ በሰውስ አይረገጥ ሚበቃል ዓለም የማይል ዘር ቀለም መተዋላው ወደቡ ወደ ግብርና ኧረ እዚህ ነው የምቀረው ወይ ተገላገልን ምንም የለኝም እዛ ሲጀመር ተገላገልን በቃ አንድ መከራ ቀለለ ተገላገልን አዎ አንተ እዚህ ከኖርክ
ትግል ነው እንጂ ከነ በሬ እመጣለሁ ታበረኝ እንደሆነ በሬ ምንድነው ቀደም ሲወቃ እለዋለሁ ብዬ ምን ነበር ግጥሙ በርዬ ትንፋሹ ምንድነው በርዬ በርታልኝ ትንፋሹ ምንድነው ምርቱ የኔ ቢሆን ገለባው ያንተ ነው አዎ ምርቱ የኔ ቢሆን ጤፉ ማለት ነው ገለባው ያንተ የሁለታችሁ ነው አንተም የበረው ምኑ ገለባው ኮ እት ገለባ አረ ወደ መሃል ምንድነው የምታረገው እንደዚህ እዚህ ጋር ነውና አይ የበተንኩት ነው አንተም ምንም አንተ አልቻልክም አንተ እኔ በመድኃኒዓለም ይኸውልህ ጤፉ ሲረግፍ ይኸው ይሄ ማለት አየህ ይኸው በመድኃኒዓለም ወዴት ነው ንፋስ ማኛ ነው ሰርገኛ ነው ቆይ ቀይ ነው ነጭ ነው እስቲ ነጭ ነው በርዬ ሹሩሩ በርዬ ሹሩሩ አንተ በሰራው ይኖራል አገሩ በልልኝ በጣም ደስ ይላል መድኃኒዓለም አየህ በኋላ ቅድም የጠየቅነው ማንኪያው ሲመጣ ይሄ ይለያል ማለት ነው እንዲህ የተባለ ማንካ አይደለም እኮ ላይዳ ነው የሚባለው ላይዳው አዎ ላይዳ እንጂ ማንካ አይደለም ማንካ እኮ በገንፎ የሚበላ ነው አይ የማንኪያ ቅርጽ ስላለው ላይዳው አይ እውነታችሁ እኮ ሾርባው ገንፎ የፈለክ ነው መስለኝ ማንኪያ ነው የምትለው ይሄንን ምን ነኝ የጠየቅኩት የሚጠቅማ ስራው ዋናው ስራ ነው ማንካ ይሄ ልጅ ግን መድኃኒዓለም ምንም እየሰራ አይደለም ማ ይመሰክራል ምንም እኮ ወደዚህ ማምጣት ትርጉም የለውም እሳቸው ይሄ ረዲያ ተደፋለ እህት ወንድሞቼ ደስ የሚል ጨዋታ ጠራኝ የጠዋቱ ጤዛ የበረቱ ሽታ እንጠርገዋለን እንዲህ ከስራውን ጤፉን አይ ዝናብ ከመጣ ማለት ኧረ አሁንማ ይሄንን ገለባው በፊት ጭዱን እናነሳዋለን ከላዩ ላይ እሺ ጭድ ካነሳን በኋላ እህሉን እንሰባስባለን ከዛ በላይ ሄዳ አንድ ቦታ እናደርጋ ላይ የቀረውን ነው የሚለው እሱ አዎ መሬት ላይ የቀረውን ይጠረጋል በእንትን አለ እኮ መጥረጊያ ሲከመል አይደለም ጥያቄ ይፈጥርብኛል አሁን ዝናብ እንዳይጎዳ ገበሬው ምናምን አስባለሁ ለምሳሌ ይሄ እንደዚህ ተከምሮ ዝናብ ቢመታው አሁን እሱ ምንም አይሆንም እንደዚህ በደንብ ከተከመላል እንዲሉ ነው ዝናብም መጠን ምንም አይሆንም ይለብሳል አዎ አሁን የሚበላሹት እነዚህ የተነካኩት ይሄ ገለባ ምናምን እንጂ ይሄ ተከመረው ህብቅ ነገር ላው ዝናብ ቢመጣ ምንም አዎ ከላው ላይ ህብቅ ነገር በተናል ምንም አይሆንም ይንሸራተታል ዝናቡ አዎ አንዳንዴ ይጠለላል ራሱ በጣም ይገርም ና አሁን የሚበላሸው እነኚህ ገለባዎች ምናምን ነው ገለባው ዝናብ አይችልም ይገባዋል አዎ እና ይበሰብሳል እሱ ነው እንጂ ሌላ ምንም አይሆንም እየሰራን ዋናው ብቻ ተክል ላይ ያለ እንደዚህ ማሳ ላይ ያለ ዝናብ አይምታው አዎ ማሳ ላይና ሁሉ ማሳ ላይ ቁጭ ብለህ ትጠይቃለህ ሌላው አሁን እየሰራ ውሃ እየጠጣን ትጠይቃለህ ምንም ቆሞ እንደ ቡልቂ ባህር ዛፍ ቀጥ ብለህ እና ምን አይነት ጉር ነው እና ስንታየው ቃለ መጠይቅ ብቻ እኔ ወደ እኔ ዞርክ እንዴ ኢንተርቪው ብቻ ስለዚህ ካልጠየቅ አታውቅም አችሁት ከረከተ ይሄን ቆም መጠየቅ ያሳይተው ወይ ላ ወረ በመድኃኒዓለም አዮ ጤፉ አየር ላይ ሲረክ የግብርና ስራ ያምራል በጣም የግብርና ስራ በጣም አድካሚ ነው ጋሼ የእውነት ነው የምሎት አሁን በከብት ከመውቃት እንደው ቴክኖሎጂው በቃ ይሄ በማሽን አዎ የተሻለ ነው ጊዜን ያቀላል ጉልበት ያቀላል አዎ ቴክኖሎጂ ስላለ ስለመጣ አዎ ገበሬ ከእንግዲህ ያው ወደ ቴክኖሎጂ መግባት ያስፈልጋል ግድ ነው አሁን እኮ ገበሬው እንደዚህ በጣም ይለፋል ነገር ግን ተጠቃሚው የበለጠው ነጋዴው ነውና ገበሬው እንዲለፋል እሱ በቃ ኢንተርቪው ላይም እንደ ጉር ተነገደ ይሄን ያህል ኩንታል ገባ ይላል ነው ገበሬው ስለዚህ እንደው ቴክኖሎጂው
ቢገባ እንዴት አስፈልጋል። ግን ጉልበት ያስፈልጋል። ካለ ገንዘብ ደግሞ ማሽን ምናምን አሁን እዚህ አካባቢ ያለ ገበሬ በማህበር እንዲህ አንድ ላይ ሆኖ ማሽን ምናምን ምንድነው ማለት ኧረ እንደው ላውራበት እየሰራ ነው ማውራት ወንድም ማሽን ምናምን ምንድነው ማለት አይችልም እንዴ አንድ ላይ ሆኖ አዎ በማህበር ግን ያው ሁሉ ጉልበት እኩልስ አይሆንም ያለው ደግሞ ለመግዛት በጣም ያዳግታል አዎ ከባድ ነው ስለዚህ ማሽን ቢገዛ ለገበሬ ቆንጆ ነበር አይደለ አዎ ይቀላል ያረ ይሄ ልጅ ለማዳመጥም ለማውራትም ምንም አልሆነም ምን አይነት ጉር ነው በእናታችሁ ጋሽ ማቴ አስገባው እኮ አለው አይደለ ወቅት ምናምን የሚዘራበትና የሚታጨድበት አዎ አይደለም አሁን ወቅት አለው ይደራፍ በጣም ነው የሚሻለው ሰው ላይ በማዛ መሬት ይታረሳል አባቴ እየሰራህ አውራ በግንቦት ያው ያላሳልሰዋል ሰኔ ስንዴ ምናምን ባቄላ ገብስ ይዘራል ከሰኔ በኋላ ስንዴና ጤፍ ነው ሐምሌ ማለት ነው ሐምሌ ወራት ላይ ጤፍ ስንዴ ነው የሚዘራው ስለዚህ በአመት 3-4 ነገር ነው የሚዘራው ማለት ነው እዛው መሬት ላይ እነዚህ ወቅቶች አንድ መሬት ላይ የሚዘራ አንድ አይነት ነው አንድ ነገር ነው ወቅቱ የሚበቅልበት ግን የተለያዩ ስንዴ አሁን አጋጣሚ ገብስ ባቄላ በሰኔ ነው የሚዘራ በሰኔ ይዘራል ጤፍ መቼ ይታጨዳል በሰኔ ተዘርቶ መቼ ይታጨዳል ጥቅምት ምናምን ጥቅምት አዎ ጥቅምት ሐምሌ ነሐሴ 5 ወር አዎ እዚህ ጤፍ ያው ህዳር ላይ ነው ተሳስ ያው አግዞና እንደዚህ ውቂያ ነው ያሁን የውቂያ ጊዜ ነው በቃ እንግዲህ አሁን የውቂያ ሰዓት ነው አሁን እንደገና ይሆንና ደግሞ ይገባሉ ከብቶቹ አዎ ከብቶቹ ይገባሉ አዎ ምኑ ላይ ራሱን ነው የሚወቅቱት ደግሞ መልሰው አዎ ገና ነው ገና እስከ 6 እስከ 8 ሰዓት ይሄው እዚሁ ላይ ነው እኮ አለ እኮ ጤፉ ገና አዎ አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም አባባ ጨረስን አይደል አሁን በመበርበሩን ጨርሰናል ግን ውቃው አላለቀም ገና ነው በሬዎቹ ይገባሉ አዎ ገና እስከ 3 ጊዜ 3 ዙር አዎ ይገባሉ አሁን እነሱ ለምሳ ገብተው ነው ማለት ነው በሬዎቹ አይደለም ለማረፍ ማለት ለማረፍ አዎ እኛ ለማረፍ እንጂ ምሳማ በዚህ ሰዓት ከፍት ነው ወደ ማታ ላይ ነው በቃ ራታቸው ነው የሚበሉት አዎ የዚህን ቅሪት ማለት ነው የረገጡትን አዎ እንጂ አሁን የሚወቃው እንደገና በተን እናደርጋለን ወይስ እዚሁ ባለው ላይ አሁን ሌላ በቃ አንበትንም አሁን ይሄዳሉ ይሄዱበታል አዎ ባለው ላይ ነው የሚሄዱት እንጂ አንበትንም ይሄ ጭዱ ከተነሳ በኋላ ያንኛውን ደግሞ እናፈርስና እንነሳንሳለን እንደ ጠዋቱ በዛል በቃ ደግሞ እናዞራለን ማለት ነው እኛ የተወሰነ እዚህ ጋር ቁጭ ብለን እንፈልፍላ እቺ ጤፎን አይቻልም በእጅ አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ አገሳ በሬው የገበሬው በሬው የገበሬው አገሳ በሬው እምቧበይላሜቱ ላሜቱ እምቧበይላሜቱ ከዛ ይመለስ በእንትን ነው የሚነሳ አንተ በስመ እንደ ክሬም ነው ቁጭ ነው ና እዚህ ማንሳ አይ አይ አልጓታ
ሃይ ኦርደር የሚባል ነገር አለ። ሃይ 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 ኧረ ሳበለው ኧረ ወገብና መለው አንተ ና ግባ እንጂ ገሩ አሲናበል በገና ጨዋታ አሲናበል አሲናገናይ ዮሃ ዮሃ የሚለው ሰው ማይዋሰው ኧረ በሬ ሆይ ኧረ በሬ ኧረ በሬ ሆይ የምንቀለበው ባንተ አይደለም ወይ? አየው ገበሬ የጠመዱለት በሬና ገበሬ የጠመዱለት አያገኘን በሽታ አያገኘን ሞት በል። ተው ገሩ ና ትንሿ ገሩ ግባ 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 አንተ ተቀበል እንግዲህ እሺ ምነው በቅዳሜ ምነው በእሑድ ቢያርሱ ምነው በቅዳሜ ምነው በእሑድ ቢያርሱ ምነው በቅዳሜ ምነው በእሑድ ቢያርሱ ከባለ ጸጋ ቤት ከሚመላለሱ ናግባ አይታያችሁም ወይ ስንታየው ጥርሱ እዛ ጋር ሌላም አለ ግን የስንታየው አይነት ያዝ ሳብሳብ ናግባ ኮት አገሳ በሬው የገበሬው ያውና ይታያልና ያውና ይታያልና አሸበር ገዳዬ ገዳዬን አሸበር ገዳዬ ገዳዬ እያዞረኝ ነው እንዴ ምንጃሬው ቆይ ሌላ ሰው ይቀበል ምንጃሬው ሃይ ሃይ አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላት ሆ ከሰኞው ክምሩ ሆ መቼም ላይ ጎላቸው ሆ ሙሉ ነው መንደሩ ሆ እመየም በቅበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያቦላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባል አሴና ገናዬ ደጅሽ እመጣለሁ ደሞ ጠብቀው። አዎ በጣም ገበሬ እኮ በቀላል አይደለም እንጀራ የሚበላ ማለት ነው። የሚበላ ብቻ አይደለም የሚያበላ ቆንጥሩንም ምኑን በምኑም አዎ እንጂ እኛ ጋር ስራ ነው። እርሻ አለ፣ አጨዳ አለ። በጣም ብዙ ነው። ከመጀመሪያው ጀምሮ እንግዲህ ከጉልጓሎ ጀምሮ ከምንድነው ይሄ ምንጣሮ አለ። አዎ ምንጣሮ አለ ጀምሮ ምንጣሮ አለ ይመነጠራል። ድንጋያማ መሬት አለ። እሱን ደግሞ እርከን እንሰራዋለን። አዎ ብዙ ነገሮች አሉ ገበሬ ማለት ነው። አሁን እኛ አስመራ ከዱር እህል ካለቀ አሁን ወደ እርከን ነው የምንገባው። አዎ ከዚህ ሰዓት በኋላ እርከን ነው እርከን ነው። አዎ ከውጭ ከተሰባሰበ በኋላ እርከን እንሰራለን። የአሻክልት ቦታ እናዘጋጃለን። እናንተ እርከን ነው። ይሄንን ስንጨርስ አጥር አለ። አጥር እናጥረዋለን። ስለዚህ በየቀኑ ይሰራል። በየቀኑ እረፍት የሚባል እረፍት በቃ የከተማው ሰው እንደማል አንዳንድ የከተማው የተወሰነው አካል ቁጭ ብሎ እንከን እንደሚያወጣው እነሱ እርከን ላይ ናቸው። እኛ ቁጭ ብሎ እንከን ነው ቀን ሙሉ። ስሞቹን በደንብ ነው የምታውቀው። እንዴት ስራው ላይ ነው እንጂ የሌለበት እንዴ ነው የሌለበት። ከዚህ በላይ እኔ እኮ ከወደኩ በኋላ ነው ጉልበቴ የቀነሰው። መድኃኒዓለም እኔ በጣም መታኝ ወገቤን ስለማትችል ነው መውደቄ ማለት ነው። መውደቄ እንዴ አይደለም አወዳደቄ እኮ ነው ጋሼ። በጣም እኮ ነው የወደቅኩት። ለምን ወደክ እንደዛ? አለጠኛ አላውቀው ውቂያ ላይ እንደዚህ እንደሚያደርግ ደረጃ ስጡ። እስካሁን አሁን አንተ ጎበዝ ነህ በማውራት አይደለም ለስራ ማለት ነው። ኧረ እንደው በተለይ የገበሬ ልጅ ይመስላል እንዴ ይሄ ዝም ብሎ ነው። አንተ
እኮ ከቢሮ ይወጣ ድክሞ ነው ድክሞ ክለብ እኔ ምንድነው ያድከም እኔ ትኩረት የማደርገው ብዙ ጊዜ ጽሁፉ ቴክኖሎጂው ላይ ውርጭ አለ ለታል አትሳበው አረጋሽ የለም አትሳቡ አረ ማርያምን የለም አይደለም ይሄ እኮ ያመጋገብ ችግር ነው እንጂ አይደለም አይ የገበሬ ልጅ እንዲህ ከሳል እንዴ ቀላል እንዴ የብረት የገበሬ ልጅ ቀጭን አረ እንደው ጠንካራ ቀጭን ነው ያንተ ዘና ብሎ ነው የሚለው ከተነው እንዴ ዲኩራራበት ስራላ አይ ገና እውነቱ አውሩ ዛጋውን ከሚወቁት ጋር የከሳለ ወይን በጎይ ነገር መልስ ትባል ምን ሆኖ ነው ሲወቁ ከነበሩ አንተ ከሳል ይጽላናል እንዴ ይጽላናል እንዴ ገበሬ ልጅ ቀጭን ነው ምናምን ብሎ ወይ እንደየአካባቢው ላይ ይሆናል አዎ ቀጭን ነው ብረ ደሞኛ እኔ ያደኩት ከብት መሃል ነው ይላል አዲስ አበባ ያትን ምን ላይ ነበር ያደከው ግን ነው ነብሬ ነው ከላሞች ጋር ምን ተሰራ ነው የሆነ ነገር አለ የላም አዲስ አበባ እዚህ መለስ ፋውንዴሽን የሚባል ካዛንቺስ ሰራላችሁ ሳርኛ አጭደን እናመጣለን ከየት ከተለያየ ቦታ የሰው ግቢ እናጭዳለን ይሄማ ሌላ ነው በእውነት ሌብነት የሰው ግቢ ገብቶ አጭዶ ለዚህ ነው ላሟ ወተት ማሰጣው ቀረቃጭን ስለምትበላ ስሜት ይጎዳል እኔ እኮ እሱ ቆንጆ ነው ስራ ቆንጆ ነው ግን ምን አጠቃቀማቸው ሳር ኬት ታገኘዋለህ ገለባ ኬት ታመጣዋለህ አይሆንም ከተማ ላይ ከብት ከብዳል ከኛ ቤት ጀርባ እንደዚህ እንትን አለ እርሻ አለ የተለያየ በቆሎ በቆሎ ማለት ነው በእውነት በቆሎ ይተከላል እኮ የሰው ነው አገዳ ምናምን የሰው ነው ከዛ ለምታመጣው ከዛ ደግሞ ሳር በቦንዳ የሚባል ሳር አለ ሳሩ ታጭዶ በመኪና ይመጣና ተጀመረ ሰልባጅ ደግሞ የሳር ቦንዳ ሰልባጅ ተጀመረ ሳር አንተ አታውቅም ዝም ብለህ ቦንዳ ሳር በእውነት በመኪና ይራገፋል ተሸክመን እናስገባለን በእውነት እንደየሰፈሩ ይለያል በርግጥ ነው እንደ ሰፈሩ ትላል አይ ሳር በወንዳ ነው ሰምቻለሁ እና ጥፍጥሬ የሚባል አለ ፉርሽካ የሚባል አለ ምግቦቻቸው ፋጉሎ ምናምን የሚባል የዘይት ተረፈ ምርት ፋጉሎ ምናምን አታውቅም ጥፍጥሬ ደግሞ የጥጥ ምናምን እንዴ ሩሽያ አትበል አላውቅም እናንተ ማትተዋወቃላችሁ እድሜያችሁ ነው በጥፍጥሬ ዘመን ቆራችሁ ይገዛሉ ኦኬ ምግባቸው በቃ ስራ ይችላልው ነው የምትለው እንዴ አሉ ጥርሶ ኮርሶ ፊት ሰጡት አንደኛ ሁለተኛ ብለውት እንዴት ሲተረት ያለፍበት አው ውቃ ላይ የወደቀው ወደ እርሻ ብገባስ እንዴት ልትሆን ነው እንዴት አሁን በውቃ ላይ የወደቁት እኮ ይሄ በባህሪው ያዳልጣል ይበቅላል ወድቆ አይነሳም ይበቅላል አዳለጠኝና ነው እኮ የምንድነው ጉዳይ አይደል ያለመቻል ጉዳይ ሳይሆን አንደኛ ገና እንደገባ ነው አልወደቁት እንደዚህ ስንበትን አልቻልኩም አዳለጠኝ ያዳልጣል ደግሞ አይደል በባህሪው አይ ከዛ በኋላ ማልሰራህም ነው ወዛል ሰራው ምንድነው እስቲ ያልሰራሁት ምንድነው ያልሰራሁት በሮቹ ማዞር ላይ ምንም የለበትም አልዞር ሲሉ አብረን ነው የምዞረው ከበሮቹ ጋር በዛ ጋር ተሮጣለህ ማዞር ዶር እንደኔ ሰራ የለም ሆኖ ባይሙት አሁን ምንድነው የሚቀረን ከዚህ በኋላ አሁን ጭድ እናነሳዋለን ጭድ ካነሳን በኋላ ደግሞ እንበረብረዋለን ከበረበርን በኋላ በርበራው ስንቴ ነው ይሄ ነገር እስከሚያልቅ ማለት ነው አረ በእውነት ምን ለማግኘት ነው በጣም ተበረበረ ከተበረበረ እህሉ ይራገፋል ኦኬ ጤፉ በጣም እንዲወርድ አዎ ጤፉ ይራገፋል ጤፍና ገለባው አንድነት አይቀላቀልም ማለት ነው ሳይ እንደዛ አርግተን ከዛ ጨረስን ማለት ከዛን ከጨረስን በኋላ ከላዩ ላይ እንጠርገዋለን ከጠረግን በኋላ እንሰባስባለን ማለት ነው ከዛ እንዘራዋለን እንዘራዋለን አዎ እንዘራለን ማለት እናበጥራለን ማለት ነው እኔ ደግሞ እንደዚህ ወደ ማሳ እንዘራዋለን ሲሉ ነው ስለዚህ ገና ብዙ ፕሮሰስ አለው ማለት ነው ገና ጅማሬ ላይ ነን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አሁንም የምንገኘው በአቃቂ ወረዳ ቆፍቱ ቀበሌ ውስጥ ነው የምንገኘው በአውድማ ላይ ያለን የውቂያ ስነ ስርዓት እያቀረብንላችሁ ነው የተዝናናችሁ እንደሆነ ፈታ ያላችሁ እንደሆነ እናስባለን አብራችሁን ቆዩ ገና ብዙ ነገር አለ ሞተን ነው የምንወጣው ከዚህ ገና ሁለተኛ ዙር ነው ገና ስንት ዙር ይቀራል ውቂያው ወሬዎቹ ምንም አይመስላቸውም ግን እነሱም ባረገኝ ነው ያልኩት በዚህ ላይ እኮ ደግሞ አፋቸው ታስሯል አሁን ተፈቱ አዎ ይላቸው ማለት አይ ቅድም ግን አፋቸው ሲታሰር
እንዲህ ግጥም ነው። እሺ ደግሞ እንደውም ወደ አፍንጫቸው እንዲሄዳል። እንዴት ነው የሚተነፍሱት? አፍንጫቸው አይታሰርም። አፋቸው ይታሰራል። አፋቸው ነው የሚታሰረው። አፍንጫቸው ትንፋሻቸውን ያወጣሉ ብቻ። አዎ አይከብድም? በአፍንጫ ብቻ ተፈጥሮ ነው። ሞክረው እንግዲህ አሁን ቅድም በሮቹ ታሰሩ አላችሁ። በቅርማ የታሰሩት ምክንያት እላለው ጤፉ ማለት ነው። አዎ አሁን ሲዞሩ አንድ ሁለት ሲዞሩ እህሉ ይራገፋል። ከተራገፈ በኋላ ጭድ ይሆናል። በጭድ ሰዓት ይፈታሉ። አሁን ወደ ጭድ ነው እህሉ ምርቱ ወደ ስር ገብቷል ማለት ነው። ግን ሁሉም አልታሰሩም። ለምንድን ነው? አይ አድሎ አለ አይደለም። አድሎም ባይሆን አንዳንዶቹ ወደ እህል ያደላሉ። እየበሉ ነው የሚሰሩት። አዎ እህሉን በጣም ስለሚጎዱ ነው የታሰሩት ማለት ነው። አሁን ደግሞ ጭርስ እስከሆነ ድረስ ረግፏልና መብላት ይገባቸዋል። እነሱም እያረፉ ጉልበትም ይሆናላቸዋል፣ አይጎዱም ማለት ነው። እሺ አሁን እየበሉ ነው። አዎ በረፍቱ ሰዓት ቅድም አሁን አቋርጠው ሄዱት ውሃ ለመጠጣት ነው? አይደለም። አሁን በቃ እኛ እስከምንበራበር ያርፋሉ ማለት ነው። ውሃ አይጠጡም? ውሃ ገና ነው። ውሃ ከጨረስን በኋላ ነው እንዴ ወደ ውሃ ነው የሚሄዱት ነው? አዎ እንጂ አሁን ውሃ ጠጥተን ብንጨምር እባቸው እህሉ ያበላሻል ማለት ነው። ይቀጥናል። ስለዚህ ነው አሁን ከጨረስን በኋላ ወደ ውሃ ይሄዳሉ። ውሃ ከጠጡ በኋላ ጭድ ይሰጣቸዋል፣ ይበላሉ። በቃ ከዛን ወደ በረታቸው ነው የሚገቡ ማለት ነው እንጂ ውሃ አሁን አይጠጣም። አድካሚ ነው ግን በጣም አድካሚ ነው አይደል? አዎ እነሱ መቼም ይሄን ሁሉ እህል የነሱ ደግሞ እኛ እንደውም ገና ነው ብዙ እንትን አላለ። ተወሰነው ነው ደግሞ አድካሚ ነው የሚሆነው ብዬሽ በጣም አሁን ይሄ የተወሰነ ነው እንጂ እስካሁን አንበረብርም ማለት ነው። ይሄንን ክምር እንዳለ በንጠል አንበረብርም። ብዙ ነው ብዙ ነው። ያ እስከሚደቅ በጣም በዚህ አጋጣሚ እውነት እኔ ዛሬ አሁን እንጀራ የሚባለው ነገር እኛ ትንሽ ቆርሰን የምንበላው ነገር ይሄንን ሁሉ ፕሮሰስ የሚያልፍ መሆኑን በአካል ተገኝተን ማየታችን ራሱ ክብር እንዲኖረን ያደርጋል። ለሌላ ጊዜ በጣም ትልቅ ነገር ነው በእውነት ስራ። እንጀራ ሲበላ ግን ቀላል ይመስላል። የእውነት ነው ቀላል ይመስላል። ግን ገበሬ ከአሁኑ ሰዓት ጀምሮ ከዱር ነው አሁን ወደ ዱር ነው እንጂ ወደ ቤት አይገባም። ግን ለሌላ ሰው ገበሬ ያርፋል። ገበሬ ስራ ይፈታል። ሰንበት ያበዛል ነው የሚባለው። ገበሬ ሰንበት ያበዛል። ገበሬ እንዴት ነው በሰንበት ቀን ሌላ የተወሰኑ ስራዎች ይሰራሉ። በሬ ያርፋል በሰንበት። በዚህ አካባቢ በእምነት ተከታዮች አኳያ በሰንበት በሬ አይጠመድም። ስለዚህ ነው ገበሬ ያርፋል፣ ገበሬ ሰንበት ያበዛል የሚባሉት። ገበሬ አሁን በሰንበት ቀን በሬን አይጠምድም። ልክ ነው። ግን ሌላ ስራዎች ገበሬ ይሰራል። እርከኑን ይሰራል፣ ድንጋይን ይክባል፣ ምንጣሮን ይመነጥራል፣ አጥር ያጥራል። ግን ወደ እርሻ ሲገባ በሰንበት ቀን ወደ እርሻ አይገባም ማለት ነው። በጣም ግን ሊከበር የሚገባው አካል ቢኖር እውነት ገበሬ ነው። ምክንያቱም አሁን ምንም አይነት የምግብ ምንድነው ከከተማ ያን ያህል አይደለም። ከገጠሩ ክፍል ነው ወደ ከተማ የሚሄደውና ይህን ሁሉ ፕሮሰስ አልፎ ከዛ በኋላ ገበያ ላይ ማቅረብ ቀላል የሚባል አይደለምና መከራው ብዙ ነው። እኛ እንደው አሁን እኔ ገጠር እንግዲህ ኖሬ ያለውኝ አንድ አመትም ይሁን ምንም ኖሬ ያለው ግን ይሄን ያህል ቻሌንጅ እንዳለው እንዲህ አይነት ውጣ ውረድ እንዳለው ምንም ግንዛቤ አልነበረኝም። እንደውም አሁን ውድማ ከደረሰ ቀላል ነው። አዎ የሚመጣው መንገድ ነው። ረጅም መንገድ ነው። አግዞ አለ ይሁን እንደምትዩት በአህዮች በምን የሚታገዝ አለ። አሁን ውድማ ከደረሰ የመጨረሻው ነው። መጨረሻ ደረጃው ነው። አጨዳው ምናምን ከባድ ነው። አጨዳ አለ፣ ክምር አለ፣ ድንከን አለ፣ ስንት ነገር አለ በጣም ከዛ ተሰብስቦ ግን ወደ ውድማ ከመጣ እየቀለለ ነው የሚሄደው ማለት ነው። እኛ እንደውም ቀለል ያለው ላይ ነው ማለት ነው። ቀለል ያለ ላይ ነው። አሁን እንግዲህ በሮቹን ስናወጣ አህዮች ይጫናሉ። ውሃ ነው የምታመጡት እናንተ ማለት ነው። ዋና መጣለ ታችሁም ለሁለት በሮች ውሃ ታመጣላችሁ። ከየት ነው? ከኩሬ ማለት ነው። ኩሬ ቤት ነው። ኩሬ ቤት ነው። ወደዛ ሄዱና ትራንስፖርት አለ በዛው ባጃጅ በባጃጅ ዘንመጣ። በባጃጅ አይደለም ባጃጅ ባዮች
አህዮቹ ተጭነዋል። የቅድሙ አህያ ነው። ታዲያ ከመጠጣታችን ጠላ ከመጠጣታችን በፊት ነበር። አዎ ጋሼ አይደለም ጠላ ከመጠጣታችን በፊት ነበር ይሄ መሆን ያለበት። ኧረ ችግር የለውም። ጠላ ከተጠጣ አይሰራም ማለት ነው። እረፍት ሰዓት አይደለም። ችግር የለም። አሁን ከሄዱ ጋር ትጨናነቅ። አንተን እንጭናለን ከጀሪካኑ ጋር አብረን ጀሪካኑን እንትን አህያው ላይ ጭኜ አህያውን ተሸክሜው እመጣለሁ። አንተ እውነት ነው ወተት የጠጣው? ወተት ጠጥተሃል? ጥጥር ያልሽው ግን በጣም የሚበላ ነው መሰለኝ። ኧረ እንደው ኧረ ተው፣ ጥጥ ነው የጥጥ ፍሬ ነው የሚበላ። ይሄ ልጅ ምንም ያልበላ ያልጠጣው ነገር የለም ብለህ እና ጥብጥሬ ወይ ጥብጥሬ ግን ሂዳ በቃ አይ በፊት አሁን ጭዱን እናወጣለን እኮ እንጨርሳለን። ታን በኋላ እንበረብራለን። እኛ እስከምንወቃ ደግሞ እናንተ ሄዳችሁ ውሃ ታመጣላችሁ። ለምን እንደዚህ አይሆንም? እናንተ እስከምትበረብሩ እኛ ውሃው ጋር እንሂድ። ስራስ ከፋፈል ብለን እኮ ስለዚህ ነው የሚለው። አንደኛ ጊዜ አናቃጠል። በቃ በቂ ነው። የጠጣነውም ያረፍነውም ነገር በቂ ነው። ወደ ስራ እንግባ። በኋላ እየደከምን ነው የሚሄደው። ፀሐዩ በጣም እንዲህ ነው የሚሆነው። አንደኛ ሁለተኛ አይደል የተባላችሁት? ቅደሙ። የሚያንቀሸቅሸኝ ነገር የለም። አንተ መሀለኛ ነህ። ኧረ የለም እሱ ሶስተኛው ነው። አዎ ከነሱ በቃ ናቴ ሶስተኛ ሆነ እና ሶስተኛ ተነስ። እሺ ግን አሲናበል በገና ጨዋታ አሲናበል አሲናገናይ አሁን ይኸውልህ ይሄ እንደዚህ መነሳቱ ማለት አሁን ጭድ ነው። ይሄ ደግሞ እህል አለው ማለት ነው። ይሄንን ትተዋለህ። አዎ ይሄንን እንዲህ ታነሳላችሁ። ይሄ በቃ አሁን ጭድ ማለት ይሄ ጭድ ነው። ይሄ ጭድ ከዚህ ይነሳና በቃ ወጥቶለታል ማለት ነው። በቃ እዛ ጋር ወስደን አዎ በቃ አይተሃል አንተ። አዎ ጎበዝ እንዳይራገፍ በቃ ወደዛ ትጥለዋለህ። በክምር ጀርባ ማለት በቃ ወደዛ ትወስደዋለህ። አየሁ አይደል? ይሄ ልጅ ከረባታ አሰረች። ጎበዝ ነው ለግብርና እንዴ! አንደኛ በጣም 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 አይ ይሄን በቃ አልቻለም ማለት ከረባትና ገመድ ተቀላቅሎበት ነው። አሁን እንዲህ አይነት ከረባት አለ። አይ እንዴ ምን ገመድ እኮ ነው ያለው። ገመድ የምን ገመድ? በሬ የምታሰርበት እያዩት አይደል? እንዲህ ቅጥነቷ ከረባቷ በሬ ሊያስርበት ነው አይደል? አይ እኛ በዚህ አናሰርበት። እንዲህ አይነት ከረባት የለም። ናና ብዙ ያወራል። አሁን ከረባት ነው ግን ችሎታ አለህ። የግብርና ስራ በጣም ችሎታ አለ። ከላም ጋር እኮ ነው ያደገው። ከላም ጋር ያደገው ወተት የጠጣ ከብት ሳያገኝ አንድ ጆግ ወተት ጠጣው። በተለይ ጭድ ሸከማው ላይ ላም እንዳለው ያስታውቃል። በጣም ላማዊ አያያዝ ነው። አሁን ይኸውልህ እንደዚህ በቃ ይሄንን ከተነሳ አሁን የቀረውን ደግሞ ወደዚህ እንመልስና እንበራብረዋለን። ገና እንበረብራለን። አዎ ግን ምን ነው ፈራህ አንተ? እንደዚህ አይ እንበረብራለን ወይ ነው ምን አማራጭ አለኝ ብፈራ? አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራ ጋሼ አቤት በቃ ከዚህ በኋላ ጨረስን አይደል? ማምረት ነው ከዚህ በኋላ አይደለም። ገና ነው። እንዴት ገና ነው ማለት? ገና ነው ማለት ምን አሁን ገና በሮቹ ይመለሳሉ ወደዚህ። ይሄንን ደግሞ እንደ ቅድሙ እንበረብረዋለን። ከበረበርን በኋላ ከፍቶቹን እንመልሰዋለን። እንደዚህ ከፍቶቹ ካደቀቁ በኋላ ደግሞ ከላዩ ላይ እናነሳዋለን። አሁን እንደገና ደግሞ ገለባን አዎ እናነሳዋለን። በመሀል ግን የሚሞት ሰው የለም በድካም የለም። አይ እንዳናጣው ብዬ ነው። በስራ ምክንያት እሱን በስራ ምክንያት ሁኔታው አላማረኝ። ምንም አልሆነ ግን ይወርቃል። ለምንድን ነው? አዎ ይወርቃል። አይችልም። ሰው በብዛት ዱብ ይላል። ሳይጠበቅ ነው ዱብ የሚል። ድሮ የሚወርቁ ሰዎች አረቄ ሲጠጡ ነው። አዎ እኛ የምናውቀው። ከዚህ በላይ ግን አረቄ የለም። የመጀመሪያው ሰው ነው በጭድ የወደቀ። ከዚህ በላይ ምን አለ ጋሼ? ከዚህ በላይ በስራ ላይ መውደቅ ማለት ምንድን ነው? ከዚህ በላይ
ከዚህ በላይ ምን አለ? አሁን ምንድነው እኛ የሚጠበቅብን አሁን ከዚህ በኋላ? አሁን ይሄንን መቼ ተጠበቅባችሁ? መቼ ሰራችሁ? ይሄ መቼ ተነሳ? ምን ይጠበቅብናል ይላል? ምን አሁን ይሄ ካለቀ በኋላ ለከፍቶ አንደኛ ተባለ። ይኸው ተደግፎ ቆመ ዱላውን። መንሹን ለይዘላችሁ መንሹን ውሃ እናመጣለን። አዎ ተነገር አይደለን? ባያ ተነመጣለን። ስራውን ለማቀላጠፍ እንደዚህ ብናረጋውስ እንዴት? በሁለት እጅ ለምን ለስራው ቀልጠፍና አይደለም። ይሄን አበላሽራ ይሄንን እኮ ወደዛ ጨመርከው። ተቀላቀለ ተቀላቀለ። አዎ ቆይ ይሄ አሁን ይሄ ተረፈ ምርት ነው፣ የከብቶቹ ነው። የከብቶቹ ለምንድን ነው ታዲያ እኛ የምንለፋው? እዛ ይሄን ከምናስቀምጥ አንዴ የከብቶቹ ይምጡና ይብሉ። አይ ያልቅባቸው ታዲያ ሁሉ በርቶ እስከ መጪቃ እኔ ደግሞ አህያ ስነዳ በጣም ጎበዝ። አንተ ሁሉ ላይ ጎበዝ ነህ። ወተት ስትጠጣ ጎበዝ፣ አህያ ስትነዳ ጎበዝ። ኡሽ ኡሽ ጎዲ ጎዲ ኡሽ ደሜ ይሄንን ወሰዱ። መቅጃ መቅጃ እሺ አንተ ጀሪካን ስንት ጀሪካን ነው የሚያስፈልግ? 6 ጀሪካን ሰብስባ ያደን ምን ይዘው ለምለሙ ሜዳ ከብቶች ስናገድ ያ ሁሉ ቀረና እንቅፋት መጣና ውሃ ልንቀዳ ሄድን በአህያ ገባን የሸንበራው ጥርጥር የዛፎቹ ፍሬ የትም የትም ዞር የትም ዞረኝ አገሬ ልትመልሳቸው እኮ ልትመልሳቸው ነው። ከውቅያ ሙድ ውስጥ አልወጣ ውድ ውቃ ያዞራቸው ሜዳው ላይ ያስወጣቸው። እንዲሁ ተላም ጋር ያደገ ሰው ግን ተላም ጋር ያደገ ሰው ግን እዛ ገብተህ አስወቃቸው። የት ነው የምታንከሸክሻቸው? ፈቅደው ሲረዳዳ ደጁ ላይ ክፍት ዘመድ ይምጣ ባዳ ጠላውን ቀርቧል ጠጁን ከገበታ ዶሮ በጉ ሙሉ የጣኑት ትዝታ በዓል ይላል ይሸታል መንደሩም ሰላም ያኮራል መጫወት ከአገር ልጅ ጋራ ደስ ይላል ወጥተናል ወርደናል አተን አግኝተን ተመስገን ብለን ይኸው ለዛሬ ቀን ደርባቤ የጅቦይ ለወይ ወበሬ ጅላይ እንዴት እዛ ነው እዛ አይ እዚህ ይመችኛል። ያንተን እዛ ቀረ ሄደ እኔ እዛ ነው የምቀር። አምጣው መቅጃውን። ኧረ እባክህ አምጣው እና ተደ አንተ አልያዝክም መቅጃ እና እናንተ እዚህ ነው እንዴ? ይኸውና እኔ እንጃለሁ እኮ በቃ አምጣው። እሺ እዚህ ይሻላል። እኛ ለፍተን ወበሬሽ ላይ ቆደልን ደግሞ ምን ወበሬሽ ላይ ደርባቤ ስትሄጂ ወይ ለወይ አገኘሽልኝ። የሚገርም ነው። ያስ እሺ ሀብቴ ቶሎ ቶሎ ቅዳ። ሙሉ ነው የሚቀደው አብሮት ብሎ ጭቃው ምናምን አይ ላይ ከላይ እያጠለለ አትዛቅ። ከላይ አትዛቅ። ከስር ምን ተዛቀ? ከላይ ነው። ምኑ ነው የተዛቀው? ምኑ የተዛቀው? ካልቻልክ ላይ አጣ እንዴ ነው ተፈፍሮ ብታረገው እንዴ እየቀዳኸን ከእናት ከአባቴ ቤት
ያለኝ ትዝታ እህት ወንድሞቼ ይኸው እንደ ኧረ በእናትህ ብራት እዚህ ጋር ቅዳ ይኸው እዚህ ጋር ግጥ ነው መቀጃም የለኝ ሲጀምር ይኸው መቅጃ ምን ከስር እያፈሰልኩ አቀዳደ ግን የዶሮ አይ ታዲያ እኔ እኮ ልቅዳ ወይኔ ጉዴ ቀዳዳ ነው እንዴ አይሞላም ምንም አይሞላም እዚህ ላይ ግን አዞ ምናምን የለም አለ አጥንት አይበላም እንጂ አለ ለምን ፈርተ ታጥንት ይጀምር ምን ቦታው እያፈሰስኩ ነው እየቀዳሁ ነው እንዳይሞላም እንዴ ይኸው እየገባ ነው እያየህ ነው አነጣጠር አሲናበል በገና ጨዋታ አሲናበል አሲናገናይ ዮሃ ዮሃ ጅብ ለዚህ ነው ኧረ ተጥመለመለ ደስ የሚል ጨዋታ ሲያከብረው ይኖራል በሚያምር ህብረ ዜማ በአባቶቻችን ቃል እያልን እዩሃ ይችላል አራቂ ይችላል ይችላል ገለኛው አይደለም እንደ ዞር በላተ ትንሽ ሄድ አድርገው ትንሽ ወደዚህ መልሰው ቆይ ዘዴ ያለው ሲመለስ አይደለም ይሄን ገልብጥ እንደዚህ ይሄ እንደዚህ ነው መገልበጥ ያለበት እንደዚህ ትንሽ ታሽ እርሾሽ አሁን ባላንስ ነው አየ ይሄ አልጠበበም መሰለኝ እንደሱ በዛ ታጠፍ ቶሎ አራ አይደለም ልክ አይደለህም እንዲህ ወደዚህ ለጥጠው በዛ በኩል ይችላል አይደለም ገልብጠው በዛ በኩል እንደዚህ እንደኔ እንደዚህ በመድኃኒዓለም አሰቃየው እንደዚህ ነው ናጣጋ አንበሳ አዳ አንገቷ ላይ ነው እንዴ ወደዚህ አታከፋርክ ስንት ወደ አንተ እኔ ልስራለ እንዴ ትንሽ ሆዷ ትልቁ ነው እኮ ነው አይ እንደዚህ ያልተመጣጠን ሆድ ነው በቃ ራስታማ እሺ እንዴ ነው ተስማምቶኛል ብለህ ዙሪ በድል ይልሃል ና ወደዚህ ምን አረክ
ቀርተን የመጣነው። ድካሙ እንዴት ነበር? ከቴዲን ጀምረን ቀርተን እንዳትላብጥ ዋውን ተጨቃውን ነው የቀዳው እኮ ይሁን ብቻ ሞልቻለሁ ጀሪካን ነው ምን ሆነ ምን ታውታ ብሎ እኮ እዛ ጋር መጥቶ ቀዳ የሆነ ጥቁር ነገር ያጋጅካሉ የሚጠጣሉ የሚበላ ነው አልኩት እኮ ሲሊተር ጠላ ቀርቶ መጡ። በነገራችን ላይ በጣም አድካሚ ነው። በተለይ ደግሞ የሚያደክመው አህዮቹን ነው ተሸክመውት የሚመጡት። ነገር ግን ከውሃ ከዛች ከኩሪዋ እስከ አህዮቹ ያለው መንገድ እንደገና ደግሞ ስታወጣ ያለው መንገድ በጣም አደገኛ ነው። አህዮቹን ማስተባበር በራሱ አድካሚ ነው። ካልቻልክበት ይሄዳሉ። ሲስተም አለ የማቆም። ሌላው ምንድነው አህያ የሌላቸውን አስቧቸው። ከዛ ነው ተሸክመው የሚመጡት። ከዚህም ያለፈ ቤት አለ። የኛ እንደውም ያን ያህል ሩቅ የሚባል አይደለምና በጣም አደገኛ ነው። በጣም ከባድ ነው። አሁን ይሄ ፊታችን የእውነት ግን ለዓመት በዓል ይሆናል። ዓመት በዓል ላይ ይሄን ፊት ሰው አሁን ጥብሱን ቀቅሉን እየበላ እኔ ብቻ እንደው የተወሰነውን ፓርት እንኳን ዞር ላውራ ሳይድ ነው በበዓል ምድር እናቴ እንዴት ነበር? አይ በጣም አሪፍ ነበር። እኛ ለአንድ ቀን እንደዚህ የደከመን በርግጥ ሌሎቹ ለምደውታል። ቢሆንም ግን በጣም አድካሚ ነው። እንደሰው ትንሽ ያደክማል። በጣም በእውነት አስላለሁ በጣም አዎ እኔም እያልኩኝ ነው። እንደውም ውቂያው ምናምን በጣም ቀላል ነው። ቀላል ነው። ገና ነው። በነገራችን ላይ አሁንም አልጨረስንም። ፕሮግራሙ ገና ይቀጥላል። ገና ነው ቃልን እኮ አይ ሞተን ነው የምንሄደው። አርባችን ይደገሳል ለፋሲካ ለሚቀጥለው በዚህ ውስጥ ላይ ላንተ እንጂ እኛስ እንደው ምንም ቢሆን የሰውነት ብጤ ያለችን አሁን እኮ በግማሽ ነው ሰራ ያለው ጸጉራም ውሻ አሉ ሲሉት ጸጉራም በግራ ላንተ ነው የተዘፈነው ይባላል። እንደው ሰውነቷ አያዛውነቷ አካላት እያዩ ነው ማማት የተባለው እኮ ላንተ ከረባቱ ይወፍራል በጣም ያለው እሱ ነው ያለው። በጣም ፕሮግራማችን አሁንም ይቀጥላል። እንግዲህ ገና ውቂያም አለን አልጨረስንም። ማስቀመጫ ይፈልጋል። እንዴት እንደምትሆን ከረባቷ ራሱ መቀመጫ አታ ለመጀመሪያ እውነት ነው። ለመጀመሪያ ጊዜ ከረባት በወገብ ዞሮ ገመድ አድርገህ ዝናር ነው እንዴት አጣጣ ተሰቃየ መጨረሻ። አሁን ገና ፕሮግራማችን አላለቀም። አሁን ሶስተኛ ዙር ነው። ውቂያ በሬዎቹ ይገባሉ። ይሄ ነገር ውቂያ ሳይሆን ውጊያ ነው የሆነው። ይሁን ምን ያህል እንግዲህ በጣም ከባድ ሁኔታ ውስጥ እንዳሉ ገበሬዎቹ ወይም ደግሞ ከከተማ ክልል ወጣ ብለው ያሉ የገጠር ነዋሪዎች ምን ያህል ቻሌንጅ እንዳለባቸው ትልቁ መገለጫ ይሄ ነው። ልብ በል 3 ቀን 4 ቀን እዚህ በእንደዚህ አይነት ሁኔታ ብንቆይ ምን ልንሆን እንደምንችል እኛ ብቻ ይሄ ይደክመናል እኮ ከዚህ ወደዚህ ለማምጣት ይደክመናል። ይሄ ግን ያለው መከራ እግዚአብሔር ብርታቱን ይስጣቸው። እንግዲህ ስለዚህኛም የሚቀረን የተወሰነ ነገር ይኖራል። አብራችሁ ተከተሉን። እንግዲህ ደግሞ እስከ መጨረሻው ድረስ ቆየን። አብራችሁን ሆኑ። ካለን በህይወት ካለን እስከ መጨረሻው እንቀጥላለን። አይዞህ አንተማ እንዴ ዛሬማ ይችን ቀን ታለፍክ አትሞትም። እኔ አሁን እስከ ጉልበቴ ብርድ ብሎኛል። በቃ ግማሹ ሞቷል። አይዞህ ጀምሬያለሁ። አይዞህ በቃ ትወቃለህ አብረህ ገብተህ። ኧረ ምንም አይሆንም። አይዞህ ግን በጣም አሪፍ ኤክስፒሪየንስ ነው። በጣም እኔ በጣም ይተመች። እኔ እዚሁ ልቀር ነው ባይዘው ቀር አንተ ልቀር ነው የሚሻለው። አንተ የላምን ምናምን ልምድ ስላለ ጠገን ብለህ ወደ ሀገር እስቲና አህዮቹ እንዳንዱ ቢያረጉኝ አዩ ትሆናለህ። ደግሞ ብዙ አይደለም ርቀታችሁ ትሆናለህ። ለማንኛውም ፕሮግራማችን አሁንም ይቀጥላል ከሀገሬ ቲቪ ጋር በጣም ዘና ፈታ እንደምትሉ እናምናለን። ወደ ሌላ ፕሮግራማችን መልካም በዓል ይሁንላችሁ። አብራችሁ መልካም መዝናኛ ጊዜ ጥሉልን ጠጡልን አብራችሁን ሁኑ። አይ ጋሼ እንዴት ነው ብርታት? አላችሁ ወይ? እርሱ አይደክሞትም? እንዴት ይደክመናል? የገበሬ ስራ እኮ ይሄ ነው። ኧረ በመድኃኒዓለም ጠጥተን መጣን። ጠጣችሁ? አይ ቅድም ጠላ ጠጣን እና ትንሽ ወደ ለምን አጠጡ? ዋስ ለምን አጠጡ?
አይ ከበላን በኋላ ምሳ ከበላን በኋላ እንጠጣለን እንጂ አላስፈለገንም ገና ምሳ ስለምንበላ ተጠጣችሁ እሺ አሁን ምንድነው የምንሰራው አሁን ይሄንን እናነሳና ይሄንን ከጨረስን በኋላ አሁን ወደ ምሳችን ነው ይሄን አንስተን የመጨረሻ ቆንጆ ንግግር አሁን አባባ ደስ የሚል ቆንጆ ንግግር እንዴት ልቤን ደስ እንዳለው ይሄን እናንሳ ይሄን አንሱና ይሄንን ከጨረስን በኋላ ምሳችን በልተን ትንሽ አረፍ ብለን ማለት ውሃ ከፈለገን ውሃ ጠጥተን ወደ ቤታችን አይደለም ገና ወደ ምርት ነው የምንገባው ደህና መተው መሀል ምርቱ ላይ ደህና ተነጋግረን በቃ አሁን እንስራ እሺ ችግር የለም ያው አንዴ መተናል አዎ እሺ ጋሽ አሁን ይሄ ይነሳ አይደል ናና ዛዛ አዎ ቀየረ ደግሞ ሰፈሩ አዎ ቦታ ተቀይሯል ወይኔ በዛ ይሄ ላይ ዳይረስ አካ ዛዛ እስከሚያልቅ ነው የምናነሳው በቃ ይሄን ከጨረስን ወደ ምሳችን ነው እሺ ወደ ምሳችን ነው ምሳ እንደ ዛሬ ናፍቆኛል ዘርግፍ አረገ ወረበስ ያመታት ረፍታችሁ ከሰራ ነው ሁሉ አሁን የተናገሩት ብቻ ነው ቆንጆ ምሳ ያሉት ውይ ለካ እንደ ቀልድ አይበላም ኧረ በመድኃኒዓለም እማዬ ይቅር በይኝ እማዬ ይቅር በይኝ አዎ ጠቆረ ወፈረ እያልክ እንጀራህን ለካ የሞተው የበሬው አንጀት ነው እሺ ከዚህ በላይ እንዴት እንበርታ መጨረሻ ላይ ደስ የመጀመሪያም እኮ ወሬ ነው እሱ ወሬ ላይ ነው ጎበዝ እንጂ የለም ስራ ላይ እኮ እንዳያለብ በጣም ከመውራት የተነሳ ስራ ላይ የለበት ይሄን ደግሞ ተምሳ በኋላ ብናነሳው የቱን ይሄ ያው ይቀርብ ይሄን ምን ተንከባለለው አራባባ መድኃኒዓለምን የመጨረሻ ይደክማል እውነት አዎ ማርያምን ምን ነው አረ እኔስ ለምን አደግመኝ እርሶ እኮ አብረውት ነው የኖሩት በቃ እርሶ ጋር ችግር የለም አሁን የገበሬን ችግር አወቁ በደንብ ነው የተረዳሁት ይቅር በሉን አዎ በቃ ይቅር በሉን ማሩንና ከተማ ሄደን የሚሰራውን ሌላ በመድኃኒዓለም አይሆንም አባባ ናና በዛ በልጁ በኩል ወይ ጉድ ምን ጉድ ነው የመጣው ባትና ፍሼሊስ ሀብታሙ አቤት ተቀበለኝ አቤት ብሎ ይቀበለኛል እኔ ይፈልቃል እንዴ አለቀ ሲባል ይወጣል አለቀ ሲባል ይፈልቃል ኧረ መቼም አያልቅ አይ እኛ ስንሄድማ ከዛ ታስገባላችሁ አዎ እንደዛ እንጂ እንጃን እየላካችሁ ይሁን ከምሳ በኋላ ደግሞ ስራ እንዳናጣ ይሄ እንደዚህ እንደሆነ ይሁን ይሄ ደግሞ እንደምን ነው ምንድነው ችግሩ ከምሳ በኋላ ከምሳ በኋላ ያለው ሰላም ጋር ያደገ ሰው ጭድ በጣም ይወዳል ጉዱ ነው አላችሁ ደህና እርሶ ጥሩ ነበር ያተናገሩት ይሄ ነው እንጂ ሆነ አበላ ሲናገናዬ ቡቁ ጋር
ምርትና ብቁ እየተለየ ነው። አሁን ብቁ እየወጣ ነው። ይሄ ምርት ነው እየወደቀ ያለው። ይሄ ማንሻው ምን ይባላል? የምትወረውሩበት ላሜዳ አንዴ ልሞክር ጋሽ አንዴ እስቲ ነው ሁላችንም እኮ እያደርን ነው ለማለት። አንተ የተባልኩ ነኝ እኔ መስራዬ ነው። አንተ ጎበዝ ነህ አንተ ማለት እኔ ስንታየው እያየህ እንደዚህ ስንታየው እኮ ጎበዝ አይ ሰው ገበሬ ማለት ይሄ ነው እንጂ አንበላ ዋ ሁሉ አርካ ያፈረሰ ይኖርበት ወረጣውን ጀመር እኔ ነው ኧረ ስንታየው እዚህ እየተመለሰ ነው። እኛ በቃ በቃችሁ አሁን በቃችሁ አቁሙ። አቶለስ እኮ ምንድን ነው የምናደርገው? አድርጉ እናጦላለን ነው ማጦላ ነው ደግሞ። አዎ በምንድን ነው? በዚህ ነው አይደለም አረ ማጦለያ ነው። አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባላ ሲናገናዬ ደጅሽ እመጣለሁ ደሞ ጠብቂ ሸክዬ አስናበል አስናገናዬ ዮሃ አስናበል ጎበዝ። ታዲያ እንዲህ ሰፋ ባለ ዕቃ ማድረግ አይቻልም? በጣም ሰፋ ባለ ዕቃ አድርጎ አንዴ ወደ ላይ ሞሮ በምን በመዳይ ካሮፕላን ቢበተራሽ በድሮላ አይሻል? በድሮላ በቀረጢት ይዛ አየህ አንተ ከፍ ማለት አለበት ማለት ነው። በጣም ራፉ ንፋስ እንዳይወጣ ጨሩን እኮ ወደ ንፋስ ሰጣል። አንተስ አንተ ደግሞ አሁን ይሄንን ያዝና ያን ቆያ ንፋስ ጠፋ። አብዬም ተነሱ በሉን እንዴት ነው አሰራሪን ወደዳችሁት? ይሄው ላይዳ ይባላል። ይሄ እኛው እንደዚህ ያለው መንሽ ይባላል። ወሱ አሁን ይሄው ደረጃ እዚህ ላይ ደርሰናል። እንዴት ነው? ኧረ አራፈሰው! ኧረ በመድኃኒዓለም ከመረው ዘርተ ውጣ ደግሞ ውጣ። አይ እንዲቀልብ ምን አይነቱ ነው? አስናበል አስናገናዬ ዮሃ አስናበል ዮሃ አስናገናዬ አስናበል በገና ጨዋታ ዮሃ አስናበል ዮሃ አስናገናዬ አስናበል አስናገናዬ ዮሃ አስናበል ዮሃ አስናገናዬ አስናበል በገና ጨዋታ ዮሃ አስናበል ዮሃ አስናበል አስናገናዬ ዮሃ አስናበል ዮሃ አስናገናዬ አስናበል በገና ጨዋታ ዮሃ አስናበል ዮሃ አስናገናዬ የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳዳ ደጁ ላይ ክፍት ዘመድ ይምጣ ባዳ ጠላውን ቀርቧል ጠጁም ከገበታ ዶሮ በጉ ሙሉ የጣኑ ትዝታ ይሸታል መንደሩም
ሰላም ያኮራል መጫወት ከአገር ልጅ ጋራ ደስ ይላል ወተናል ወርደናል አተናግንተን ተመስገን ብለን ይኸው ለዛሬ ቀን ደርሰናል እንኳን አደረሳችሁ እንኳን አብሮ አደረሰን እንዲሁ እንዳገናኘን ከዓመት ዓመት አይለየን አሲና በልገናዬ አሲና በል እንበል አሲና ገናዬ ደሞ ጠፋ እንደምታዩት እዚህ ከተፈጥሮ ጋር የተቆራኘ ነው ንፋስ መጠበቅ አለብን ወደ ላይ እንልከው እብቆ ወደና ወሬታውን አቋርጥና ና ንፋስ መጥቷል እየሰጠው ነው ንፋስ መጥቷል እባካችሁ ንፋስ መጥቷል እንደናንተ አያውቅም አንተ ገለጻህን ጨርስ እንካ እና ይሄን ተቋቁመን እብቁን ከጤፉ እየለየን ነው ነፍሳችን ከስጋችን ሳይለያይ ሰላም ነው ግና እንኳን አደረሳችሁ መልካም በዓል ይሁንላችሁ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አሁን እንግዲህ ምርቱን ከገለባው እየለየን ነው የምንገኘው እሱ ስላወራ እንጂ እኔ ስራ ወደ ስራው ነኝ ሲያወራ ስላየሁ ነው የመጣሁት አይ አንዳንዴ ምን አይነት ስቃይ ውስጥ እንዳለች ተመልካች ማወቅ አለበት አዎ እሺ በልበሉ እኮ ማዘን ትልቅ ነገር አዎ በል ገበሬ ችግር ማቅ ማለት ትልቅ ነገር በምን ሁኔታ ውስጥ አልፎ ገበሬ እስቲ እንዴት አምርቶ እንዴት ለገበያ ያደርሳል በላተኛና ገበሬ እንዴት ይገናኛል እየስኮን ይችላል ነው ነጋዴን አስቸገረ እንደዚህ ነው ስላሽ ተቆምናል አዩ ምን አይነት ድንቅ ግኝት ነው የምታገኘው ግን እናንተ እንዴት እንደዚህ ተማራችሁ ዋልንበት እኮ ቁርጠኝነት ነው እኮ ማሰቡ እኮ ታዲያ ነው እንጂ ያለውን ድካም ማየት ያስፈልጋል ማየት በጣም ያስፈልጋል አሁን እኮ ገባ ነው በአንድ ቀን እንደ የሚያደክም ከሆነ እናንተ ምን ያህል ቀን እንደምትለፉ ሰው እየበላ እየጠጣ እኛ ደግሞ የሚበሉት የሚጠጡት ፕሮሰሱ እንዴት እንደሆነ ማሳየት ቀላል ነገር አይደለም ግን እንደዚህ ሲሰሩ የወተቱ ጉዳይ እንትን አይለውም አይ ድሮ እኮ ነው ጠጣሁ የሚለው የድሮ ነው አይ አሁንማ ቴት የለም ላሞቹ ተሸጠዋል የለም አሁን ወተቱ ምንም የለ ለልባት ፈርሷል አሁን ወደ ገጠር ያሳልፋል አሁን ወደዚህ እየመጡ ዶሮቹንም ማርባት እኛውን አንድ ሚስት ባገኝ ይቀራል እንዴ ዋናው ኮሱ እንዴት እንዴ እንዴ በቃ ገጠር ግባ አረ ወሬውን ትታችሁ አረ ተው ይሄ ነው የሚሻልህ እዚህ ጋር ዕውቀት እየፈሰሰ ወይ ጉድ አንተ በቃ ላይ ማለት ምን ማለት ነው ድማኩ የጠንት ምስጥ ተባለ እንዴ ዋናው እሱ ነው ሰው አሁን ይሄንን እንደዚህ ጠረቅ አድርጎ ያለውን ጨርሶ በሉ ጠረቅ አድርጎ
አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ አሁን ይሄ ማኛ ጤፍ ነው። ሰርገኛ ስንት ነው የምናገረው ለአንተ? ጠዋት ምን ያውቀዋል? ታስር ሰርገኛ ተብለህ አይደል? ያው ይምታታብኛል። ጋሽ ታገሱኝ። ከምኑም የለበት እሱ ሰርገኛ ምናምን አያውቅም። እንዴት ምንም የኔን አሁን እኮ ሰው የሚለየው ከማጅራት ላይ እንዲህ እየተወሰደ ሲሰርገኛ ነው። አሁን እንደዚህ ነው በቃ አሃ እዛው ነው ያኮራል መጫወት ከአገር ልጅ ጋር ደስ ይላል። ወተናል ወርደናል አተናግንተን ተመስገን ብለን ይኸው ለዛሬ ቀን ደርሰናል። አሁን ጨረስን አይደለ? ይሄ አሁን ቀጥሎ ምንድነው ፕሮሰሱ አልቋል። ወደ ማን ነው? ወደ ምርት ከረጢት አይደለም። ምንድነው የሚባለው? ይሄ አሁን ሰነፍ ምርት ይባላል። ሰነፍ ምርት ምን ማለት ነው? ምን ማለት ነው? ማለት ቆንጆ ነው። ይሄ በቃ ዝም ብሎ አንድ የሆነው ሰነፎች አሉ አይደለም? ከነይቡ ከነስባሩ ዝም ብሎ በቀረጢቱ ይጨምራሉ ማለት ነው። እዚህ ጋር ሲደርስ ነው ይሄኛው ደረጃ ነው ሰነፍ ምርት። አሁን በቃ ጎበስ ገበሬ ማለት ነው። ይሄንን ወደዚህ መልስና ያበጥረዋል፣ ይነፋዋል። በቃ ቆንጆ አርግቶ ለገባ እንዲያምር። ስለዚህ አሁን ይሄ ቀጥሎ አሁን መንፊያ ማለት በመንፊያው ግን እንደዚህ አድርጎም ይሸጣል አይደለም? መሽጠት ሳይሆን ማስቀመጥ ያስገባል። ገና ሴቶቹ የሚቸገራሉ። ቤት ከገባ አውጥቶ ይነፋሉ፣ ለንፋስ ይሰጣሉ። ብዙ ችግር አለ። ስለዚህ አሁን ወደ መንፋታችን ንግባ። ወደዛ እንግባና በቃ አሪፍ ጠራ አርግተን እንወስዳለን ማለት ነው። ጠራ ማለት ወደ መኪና እንጭናለን። ወደ መኪና እንጭናለን። ጥርት አድርገን ናፍተና 40 ኩንታል ያወጣ ነው የምትመስለው። ወደ መኪና እንጭናለን። መኪና ስትል እንደው መቼም የሰራ ነው ትተና እንሂድ። እሱስ እኮ መጫኑ አይቀርም። ያ ካሁኑ ጀምረ የምትወስዱ መስሎኝ። ከለፋም በኋላ የጣለ መጥቷል። ያው እሺ መንፊያው ነው እሱ። አለ ጋራ ነው እንደሚነፋው። ሁለት ሰው እኮ ነው እንዴ? ይሄኛው ማፈሻ። ስለዚህ ናፍስላችኋለሁ። ና በዚህ ነው ህግ አለ። ና እኛ እንንፋ። ና ያዝ አንድ ሰው ጨምራ እኔ ያለው ጨምሯል። እንዴ ኧረ እኔ ኦኬ እሺ ያዝ። በዛውና በዛ እንደዚህ በሱ አይደለም በዚህ ነው። በዚህ እሺ በቁና ማለት እሺ በዚህ ዙር ከዛ ከፍ ነው ማረጋው አይደል? አርገው ዝም ብለህ በቃ እዛው አንተ ወለነፈው ነው። በቃ ዞር በል ሰነፍ ቀጥላና አምጣ። እሺ እንዴ ሰነፍ ምርት ነው በእናትህ። በቃ አሁን ይሄ እንዴት እንደምጠራ ይኸው አየከስ ህብቅ የለም፣ ስባሪ ነገር የለም፣ አፈር የለም። ቀጥታ ወደ ጎተራ ወደ ማዳበሪያ ማለት ነው። ጎተራ አይደለም እንዴ? ጎተራ ድሮ ባል ቆይ እንጂ ከምሮ ከንፋስ ወደዚህ ሁን ወደዚህ። እሺ ገባ እንዲህ ያለ ከነብቁ ምን ፖዚሽን እዚህ ላይ ስደርስ የመጨረሻ ደስ ይላል። መጨረሻው ላይ ደስ ይላል። የመጨረሻ ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ
እመየም ብቅ በይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሁሉን ቻይ አንጀትሽ ስንቱን የሚችለው አውዳመቱ ደርሶ ሲባል አሴና ገናዬ ደጅሽ እመጣለሁ ደሞ ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ ቃላለም የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅድ ግብርና መግባት ይሄ ነው እንዴ? ጨምር ይዛት ይሰናፍ ወጀተ ነው አቦጥና በፍጥነት ነው መሰለኝ ሲጨርሱ ላንታው ይዝንታ አዎ አሪፍ የሚሆነው እንደዛ ከረባን ማነቆ ነው በስታይል ነው አርጎታል አለማን ታጋንተ ያራ ምንድነው እሱ አዲስ የመጣች ፋሽን ነች አዎ ኧረ በጣም የሰራ ሰው የሚያውቅ የሰራ ሰው የሚያውቅ እንዲመሰክር። አዎ ኧረ ወደቅኩ በጣም መጥፎ አወዳደቅ ግን ተሻለ። አንዴ ማለት ነው። እስቲ አንዴ አቁም። ይደረጋል እህሉ ከውስጥ እንዲወጣ ማለት እሺ። ስለዚህ አዎ እንደዚህ አንተ ሲጨምር ማለት ነው። እንደዚህ ታረጋለህ። ይሄ እህሉ ከውስጥ ከመሃል ይወጣል። ጭማቀው አይደለም መታ ይሄንም መታ ማን ነው የሚመታ? ይሄ መታ እንዴት ና አሸታ አድርግ ያሸታ በኦሮማፕ እኮ እንትን አይልም ጤፍ አሸታ ተደረገ ይል እንዲህ ነው። አየህ ይሄ የኛ ይሄ እንዲህ ታረጋለህ። ማሳጅ ማለት ነው። አዎ እንዲህ በቃ ታመሳለህ ማለት ነው። ይሄንን አዎ መሀል ውስጥ ያለው እህል ነው። አየህ ይሄ እህል ነው ማለት ነው። ስለዚህ ይሄ እህል መገኘት አለበት። ይሄንን እንዲህ ማሸት አለበት። ስራ ታስፈቱ ይሄ ማለት እንደዚህ ነው። አዎ ይሄንን አዎ እንዲህ ታረጋለህ። ከላዩ ላይ ይሄንን ታረጋለህ። ታሽ በቃ አሁን እህሉ ይወርዳል ማለት ነው። በቃ እጃችሁን እጅ እንዳታስብሉ አይደል? ግርግር ብሎ ረግጠው በቃ ሳድፉታው ይበቃቸዋል። እዛ ጋር ነው ግን ያኛው እንደገና ይጣራል። አዎ እሱ ደግሞ ጎንበስ በል እንጂ በቁም ተለቋል። ኦኬ ገባ። ያኛው ምንድን ነው የሚባለው? ግርድ ቆያል። ምንድን ቆይ ነው ይራገም የለውም እንደቀድሞ የለውም። ሰርገኛ ስራው ግን በስመ አብ ሰርገኛ ማለት ይሄ ነው። አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኘው ክምሩ መቼም ላይ ጎላቸው ሙሉ ነው መንደሩ እመየም ብቅ በይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሁሉን ቻይ አንጀትሽ ስንቱን የሚችለው አውዳመቱ ደርሶ ሲባል አሴና ገናዬ ደጅሽ እመጣለሁ ደሞ ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ
የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳዳ ደጁ ሁሌ ክፍት ዘመድ ይምጣ ባዳ ጠላውን ቀርቧል ጠጁም ከገበታ ዶሮ በጉ ሙሉ የጣኑ ትዝታ በዓል ይላል ይሸታል መንደሩም ሰላም ያኮራል መጫወት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እንላለን። በድጋሚ እንግዲህ ቀን ሙሉ የነበረን የአውድማ ላይ ቆይታ መጠናቀቂያው ይሄን መስሏል። በመጠናቀቂያው ላይ ደግሞ እንደ ባህላችን እንደ ወጋችን አባቶች ይመርቁናል። የምርቃቱን ስነ ስርዓት እንድትከታተሉን ከወዲሁ እንጋብዛለን። አዎ እንግዲህ እንመርቃለን። አዎ ምርቃቱ ጉዳይ እንግዲህ ዳቦ ቀርቧል፣ ምርቱም ተመርቷል። አዎ እንግዲህ ያው ማንተ ስለሆነ በመጨረሻ ላይ ጨምረዋለን። ጨምራሽ እና መርቅ እንግዲህ ልፋታችንን ቆጥሮ እንደዚሁ እንዳዋለን እግዚአብሔር በሰላም ያውለን። አሜን። እግዚአብሔር በረከት ያድርግበት፣ በረከት ይስጠን። አሜን። የዋልንበትን እግዚአብሔር ይባርክልን። አሜን። በረከቱን ይስጥልን። እናንተም በሰላም የገና በዓልን ብለን ስለዋል እግዚአብሔር ከእናንተ ጋር ነው። አሜን። አሜን። በጋ አያና ገናትን ሲንጌ ወልማኑ በገኑጌ በጋ ወሊን ገመነ ካማ ኡግዲሮ ኦለ ኡግዲን ኩን ካን ቁፋ ካን በዳዲና ሙፋተው ከነጋኑ ወልቺ ነጋኑ አቡጅ አነጋኑ ኦለ ነጋኑ አቡጅ ራጎረኑ አወጅ የጎጎረኑ አወጅ ቢየተኛ ቢየነጋኑ አጎድ ነጋዱ ጋኑ አጎድ ጃላላ ወሊኑ አከን ቢቲተኛ ካን ቁፋኑ አታት ቢቲተኛ ካን አለሚኑ አታት ከወላለኑ አራራው ካን ቤከኑ አቀጀል ወላላ ከራት ረቢኑ አደብስ ቢቲተኛ ካን አራራ ካን ቁፋ ከወሊኒ ኑታ ኑፋታት ኤቢሳን ነመኑ አተው በርሲሳ ዋቀኑ አተው ጡሪ በርሲ ረቢኑ አለው ገዳን ቁፋ ገቢን ገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ ይሄን ይመስላል እንግዲህ የገና ዕለት ውሏችን። አሁን ዳቦአችን እየተቆረሰ ነው። ከዚህ ጀምሮ ከዚህ አይደለም አይኛን መብላት ይሄዳል። አዎ ገና ነው። ባይሆንም እዛ አስቀምጠን አብራችሁን ሁኑ። ይሄ ያመረቱት ነው የሚበላ። ይሄ ሲቀመጣል። አዎ ምርቱ ወደ መዳበራ ከተጨመረ በኋላ እኛ ተሰብስበን ማለት ነው እኛው ነው የምንበላ። እዚህ ተከታተው እቺን ፈለቀ በጣም ተሰብስበን ብለው እቺ ይሆናል ከተተው አይደለም የጤፉስ ጤፉስ ነበር የሚከተተው። ይሄ ቅቤ ባይቀባ ጤፉስ ነበር የሚገባ። እንዴት ጥሬው ጤፉን ታዲያ እየረገፍ ነው የምትበላው። ያው መንበላው ባንተ ነው ማለት ነው። ምሳሌ አሁን ይሄንን ምርት የሚሸከምና ይሄንን ምርት ያመረተ ነው እሱ ነው የሚበላው እንጂ ሌላ ግን ይሄንኑ ተካፍሎ ይሄዳል ማለት ነው። ያ እኛ ነው እኛ እኮ እንዲህ ስላልመሰለ ከኛ ቀደም ያልኩት እንደዚህ ስላልመሰለ ነው። በፊት እሱ ነው ንጉሳችን ሰርተን ደግሞ ተመልካቾቻችን እንደምታዩት ነው እንግዲህ መጀመሪያ መብላት ያለበት መቅረብ ያለበት ለንጉ ነው የተባለው ለጤፉ ነው። ከዛ ባሻገር ደግሞ እኛ ቀን ሙሉ እዚህ ጉዳይ ላይ ለለፋ ነው ሰዎች እንበላለን ማለት ነው። ቆርሳለን በመጨረሻ ላይ የኛ ይሆናል ማለት ነው። በጣም አሪፍ ከና ጋር ማለከቱ ቡጌ በጣም ደስ የሚል ነው ያለው ዛሬ። ይሄም ጠበሉ እኛ ነን ማለት ነው። እኛ ነን ምን ጀምረው እኛ አጠናቀቅነው ነው ሌላው ላይ ደርሶ ይችላል።
በለም የማይል ዘር ቀለም መተዋላው ወደቡ ያውዳመቱ ድባብ ፈዘው ነው የሚያዩ ሀብታም ደሃ ፈቅደው ሲረዳዳ ደጁ ሁሌ ክፍት ዘመድ ይምጣ ባዳ ጠላውን ቀርቧል ጠጁም ከገበታ ዶሮ በጉ ሙሉ የጣኑ ትዝታ በዓል ይላል ይሸታል መንደሩም ሰላም ያኮራል መጫወት ከአገር ልጅ ጋር ደስ ይላል ወጥተናል ወርደናል አተናግንተን ተመስገን ብለን ይኸው ለዛሬ ቀን ደርሰናል እንኳን አደረሳችሁ እንኳን አብሮ አደረሰን እንዲሁ እንዳገናኘን ከዓመት ዓመት አይለየን አሲና በል ገናዬ አሲና በል እንበል አሲና ገናዬ እንግዲህ ተመልካቾቻችን ያው እንዳያችሁት ከውሏችን ይሄን ይመስል ነበር እዚህ አብረውን ከጠዋት ጀምሮ የዋሉ አባቶች ወንድሞቻችን አሉ ሌሎችም አብረውን የነበሩ አሉ ከጠዋት ጀምሮ ከውቂያው ባሻገር በመልካም መስተንግዶ ነው የዋል ነው ማሳረጋችንንም እናንተ በባህላችን በወጋችን መሰረት በመረቃት አሳርጋችሁታል እኛ ደግሞ ከመጣና ይቀር ተመርቆ መሄድ ብቻ ሳይሆን ለመረቁን አብረውን ለዋሉ አባቶች አንድ ይዘን የመጣነው ስጦታ አለ እሱን ስጦታ ደግሞ ያው እሱ አብረውን ውለዋል ዛሬ ከልጆች ጋር እንደ ልጅ ከዋቂዎች ጋር እንደ ዋቂ ሆነው ምን ገለ ለእድሜህ ነው እና ከኛ ጋር በመልካም ሁኔታ ውለዋልና አንድ ስጦታ ስላለን እሱን ያው እንዳልነው ውሏችን ያምር ነበር ውሏችን ሸጋ ነበር እኛ ደግሞ የወንድምነታችንን ብድግ በሉና ይዘነው የመጣነውን ስጦታ ምን ሆንክ ጨፈለኩ አይሁን ያመጣነውን ስጦታ በክብር እግዚአብሔር ጤንነትን ያለብሳችሁ አሜን እግዚአብሔር ጤንነትን ያለብሳችሁ አሜን እንደዚሁ በረካ ሁኑ ለሀገራችን ኑሩልን ለሀገራችን በጎ ነገር ስሩልን አሜን አሁንም እግዚአብሔር ምርቃታችን ይቀበል አሜን እንደዚሁ አብራችሁ እንደዋላችሁ አብራችሁ እመሩ አሜን ሀገራችን የሀገር ሰላም ሀገር ትሁንልን አሜን የጥጋብ የደስታ ሀገር ትሁንልን አሜን እናንተም ኑሩልን አሜን ሰላም ልበሱ ሰላም ኑሩልን አሜን አሜን እግዚአብሔር በጣም ነው የምናመሰግነው ተመልካቾቻችን እንግዲህ እኛም የቻልነውን አብረውን ለዋሉት ወንድማችን አድርገናል ወንድማችን አባታችን ብንልም ያው ነው ተመሳሳይ ነው ዞሮ ዞሮ በዓሉ በድጋሚ የሰላም የፍቅር የደስታ ይሁንላችሁ ማለት እንወዳለን አሁን ጤፉን እንንፋ እንዴ በሀገሬ ቴሌቪዥን ሲተላለፍ የነበረው ልዩ የገና በዓል ፕሮግራማችን ይህን ይመስል ነበር። ቀሪ የሀገሬ ቴሌቪዥን የበዓል ፕሮግራሞች ይቀጥላሉ። እኛ ግን ከወዲሁ ተሰናበትን። በፕሮግራሞቹ ዘና ፈታ እንዳላችሁ እርግጠኞች ነን። መልካም በዓል በድጋሚ መልካም በዓል ይመቻችሁ መልካም በዓል ፍቅር የማታ ማታን ጎዶሎ ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎላቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባል አሴና ገናዬ ደጅሽ መጣሉ ደሞ ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ